የኛማ በጣም ነው ትርጉም የሚሰጠው። የኛ በጣም ነው ትርጉም የሚሰጠው። እሱ ከቤተ መንግስት የእግዚአብሔር ቤት ይበልጣል ነው የሚለው። በቃ ለራሳችሁ ስሙ። አንዳንድ ሰው የጋብቻ ትምህርት የሚሆነ በቃ ቆንጆ መልእክት ሲቀርብ አይ እከሊት ብትኖር ኑሮ ይቻ አውለብላ ቤት ለሷ ነበር ይሄ በቃ ይሄ ለሷ ይገባት ነበር። አይ ከሌ ቢኖር ይሄ ጅንን ለሱ ነበር የሚገባው። ኖ ላንቺ ነው እግዚአብሔር የሚናገረው፣ ላንተ ነው የሚናገረው። አንድ ሴት ሌሊት ከባሏ ጋር ተኝታ ጥያቄ ጠየቀችው። በቃ በጣም ቀላል ጥያቄ ነው ጠየቀችው። እሱ ግን ከበደው። ምንድነው ያለችው? የሆነ ጥያቄ ጠየቀችው። በቃ አይኑን ያየች ክንዱን አንተርሷት። ከዛ እንደዚህ ቀና ብላ እንደዛ አለች፣ እስቲ ከሴቶች ሁሉ ትበልጫለሽ በለኝ አለችው። በቃ ይሄን ነው የጠየቀችው። በለኝ እስቲ ከሴቶች ሁሉ ትበልጫለሽ በለኝ አለችው። በዛ በጠራራ ሌሊት ማለት ነው። ሰውየው ይሄን ከሴቶች ሁሉ ትበልጫለሽ ለማለት ከበደው። ለምን? ጥሩ ባህሪ ያላቸው ሴቶችን ያውቃል። በመስሪያ ቤት በቸርች ያውቃል። እሷ ደግሞ በትንሽ በትልቁ በቃ ቡፍ ነው የምትለው። ትቆጣዋለች፣ ትሰድበዋለች፣ ትቆጣዋለች፣ ታኮርፋለች። እና እንዴት አድርጎ ከሴቶች ሁሉ ትበልጫለሽ ይበል? ተናነቀው። በቃ ይሄን ለማውጣት ይሄን ቃል እዛ በኋላ አሰባሰበና ከሴቶች ሁሉ ትበልጫለሽ በለ የሚለውን አሰባሰበና ተጠጋጊያለሽ አለ። አትበልጭም ግን ተጠጋጊያለሽ አለ። በቃ በዛ የተነሳ ከዛን ሰዓት ጀምሮ ተጣሉ፣ አኮረፈች። በጣም ብዙ ነገር ሆነ። አንድ የግሪክ ፈላስፋ ሶቅራጥስ የሚባል የግሪክ ፈላስፋ ምን አለ ይባላል? እድል ፊቷን አዙራልህ መልካም ሚስት ካገኘህ ትዳርህ የምድር ገነት ይሆናል አለ ይባላል። እድል ፊቷን አዙራብህ ከይሲ ሚስት ከገጠመችህ ፈላስፋ ትሆናለህ ብሏል። ምን ማለት ነው?